ሰላም ተማሪዎች ግሬድ 12 ሂስትሪ ወይ ደግሞ ኢትዮጵያን ሂስትሪ በቀላሉ ከኢትዮለር ኢምፔረር ቴዎድሮስ ዘሰከንድ ከ1855 እስከ 1868 የነበረ መሪ ነው። ዋና ዓላማው ኢትዮጵያን አንድ ማድረግና ዘመናዊ መሳፍንትን ማስቆም ነበር። ከዛም በኋላ ሌላ ደግሞ ዶሜስቲክ ፖሊሲ ያወጣው የኢትዮጵያ ሴንትራል መንግስት ወይ ደግሞ ማዕከላዊ መንግስት ሞደርናይዝ እንዲሆንና የኢትዮጵያ ናሽናል አርሚዎች ስታንዳርዳቸውን የጠበቁ ወይም ደግሞ ሞደርናይዝ የሆኑ ማድረግ ነበር። ይህን አቴምፕት ቱ ማኒፋክቸር ሞደርን ዊፖን ሰርቶ ነበር። ያንም ሴባስቶፖል ሞርታር ይባላል። ጋፋት ላይ ነው ያሰራው። በብሪቴን ቆንስሎችና እንደ አጠቃላይ በካፒቲቮች ነበር። ፎሬነር ኮንፍሊክቱ ሪሌሽንሺፕ ወይ ደግሞ ፎሬነር ሪሌሽንሺፕ ምን ነበር? ኔጌቲቭሊ ነበር። ከግሬት ብሪቴን ጋር ስፔሻሊ ባልተመለሰለት ደብዳቤ ምክንያት ወደ ጦርነት ሊገቡ ችለዋል። በዚህ ምክንያት ይሄ ኢምፔረር ቴዎድሮስ አት ባትል ኦፍ መቅደላ አፕሪል 13 1868 ላይ ራሱን ሊያጠፋ ችሏል። የሱ ደግሞ ራይት ሃንድ ማን ፊታውራሪ ገብርዬ አፕሪል 13 1868 ላይ ሊሞት ችሏል ማለት ነው። ማትሪክ እንዴት መስላችሁ ይሄን ጥያቄ የሚያወጣውኝ? ብሪቴን ናፒየር ኤክስፔዲሽን ዋዝ ሴንት ቱ ሮያላይዝ ካፒቲቭ ቱ አት መቅደላ። ምን መስላችሁ? ዋና ዓላማቸው ብሪቴኖች ካፒቲቮችን ሪሌዝ ለማስደረግ ወይም ደግሞ ለማስወጣት ነበር ማለት ነው፣ ደግሞ ለማስለቀቅ ነበር። ከዛም በኋላ ግን እነሱ ቴዎድሮስን እጅ እንዲሰጥ ምናምን ጠየቁት። እሷ እጅ አልሰጥም ብሎ ራሱን ሊያጠፋ ቻለ ማለት ነው። ከዛ ደግሞ ኢምፔረር ዮሐንስ አይቪ ወይም ደግሞ አራተኛ ከ1875 እስከ 1889 የነበረ ሰው ነው። ዋና ዓላማው ዲሴንትራላይዜሽን ዩኒቲ ነበር፣ ወይም ደግሞ ልክ እንደ ፌዴራል ሲስተም ነበር የሚጠቀመው። ሪሊጂየስ ዩኒቲ ነበረው። ይሄን ደግሞ አዘው ካውንስልስ ኦፍ ቦሮሜዳ 1878 አካባቢ እነዚህ ሁለቱ የሱ ዋና ፖሊሲዎች ነበሩ። ፎሬነር ዋር ወይም ደግሞ ከውጮች ያለው ጦርነት ከአጌነስት ኢጅፕት አደባተልስ ኦፍ ጉንደት የንድጉራ 1875 እና 1886 ነበሩ። ከኢጣሊያን ጋር ደግሞ ዶጋሌ 1887 ላይ ነበር። ከማህዲስት ጋር ደግሞ ሱዳን ላይ እና ፋይናሊ የሱ ሞት ሊሆን ችሏል። ወይት ላይ ከማህዲስቶች ጋር ባደረገው ነው ማህዲስት ሱዳን ጋር ባደረገው ጦርነት ዳላባቲ ወይም ደግሞ መተማ ተብላ በምትጠራው 1885 ላይ ሊሞት ችሏል ማለት ነው። ማትሪክ ፎከስ ምንድነው? ዎች ባትልስ ኮሬክትሊ ጉንደት የንድጉራ ኢጅፕት፣ ዶጋሌ ከኢትሊ ጋር፣ ጋላባት ወይም ደግሞ መተማ ማህዲስት ጋር ነበሩ። ኢምፔረር ሚኒሊክ ዘሰከንድ ከ1889 እስከ 1913 የቆየ ነው። ዋና ዓላማው ቴሪቶሪያል ኤክስፓንሽን ኤንድ ኦር ሞደርናይዝ ኢትዮጵያን ኢምፓየር መፍጠር ነበር። ከዛም በተጨማሪ ምንድነው ሞደርናይዜሽን ስፔሻሊ ሬልዌይ፣ ቴሌፎን እና ባንኪንግን ምን ማድረግ ነበር? ስታብሊሽ ማድረግ ነበር። ፎሬነር ኮንፍሊክቱ ከማን ነበር? ትሪቲ ኦፍ ወልጫሌ ነበር። ስፔሻሊ አርቲክል 17 ዲሴፕሽንስ አማሪክ ኤንድ ኤርትራን ቨርዥን ማች አለማድረግ ወይም ደግሞ አንድ አለመሆኑ። የአማሪክ ቨርዥኑ ኢትዮጵያ የኢጣሊያንን ምናልባት ፍላጎት ካላት ወይም ዲዛየር ፍላጎት ካላት የውጭ ግንኙነት ላይ ኢትሊ እንደምትጠቀም፣ በኢጣሊያን ቨርዥኑ ደግሞ ኢትዮጵያ ያለ ኢጣሊያን መቼም ቢሆን ከውጭ ሰዎች ጋር ግንኙነት ማድረግ እንደማትችል ነበር። ክላይማክስ ሊድቱ አለ ሂስቶሪካል ባትልስ አድዋ ማርች 1 1896 ቶታል ቪክቶሪ ኦቨር ኢትሊ በኢጣሊያን ላይ ኢትዮጵያ ድል ያገኘችበት ጊዜ ነበር ማለት ነው። ማትሪክ ፎከስ ዲሴፕሽንስ ኢን አርቲክል 70 ኦፍ ዘ ውጫሌ ትሪቲ ኤንድ ዘ ቪክቶሪ ኦፍ አድዋ። ማትሪክ ፎከስ የሚያደርግበት ቦታ ምንድነው? አርቲክል 70 ምንድነው? አርቲክል 70 ወይም አርቲክል 17 ምንድነው? ውጫሌ ትሪቲ ምንድነው? ትሪቲ ኦፍ አድዋ ምንድነው የሚለው ለዛሬ ከዚህ ጋር ቀጣይ ከጅያሱ ጀምረን እንሰራለን። ከተመቻችሁ ፎሎ፣ ላይክ፣ ሼር አድርጉ። ባይ ባይ።